ሰላም ውድ ሀገሬ ልጆች እንደምናችሁ ደህና ናችሁ ወይ? ውድ የመቅደስ ዩቲዩብ ተከታታዮች ይህን ዩቲዩብ ስትከታተሉ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። ቅንነት ለራስ ነውና ለማንም አይደለም። የኔ ውዶች በያላችሁበት ሰላማችሁ ብዝት ይበልልኝ እና ያው ከተመቻችሁ ሼር አድርጉ፣ ላይክ አድርጉ። ቪዲዮ ከተመቻችሁ ማለት እና ደግሞ ምግብ እየበላችሁ እየጠጣችሁ ዘና ፈታ በሉልኝ እና ደግሞ በቃ 2 ወይም 3 በቃ እንደዚሁ ወይ የሀገሬ ልጅ ነው ምናምን ብላችሁ ሰውን እንዳታምኑ። እውነቴን ነው። እኔ ብቻ አላቅም። እኔ በሴቱ ብቻ ይመስለኝ ነበር እና በወንዶቹ ይብሳል እና ብቻ ከባድ ነው። እግዚአብሔርን እስኪ አንድ ቪዲዮ ተመልክተን እንመለስ። ልቀቅ ቪዲዮ። ምናልባት የተኛውበት ቪዲዮ ነው እዚያ ቤት ውስጥ የምታገኘው፣ ሌላ ነገር የለም እኮ። ልቀቀዋ፣ መለቀቅ አለበት። አትትረክረክ፣ አትቅሰና፣ አትቅዘን፣ ልቀቀው። እኔ ነኝ እኮ ልቀቅ እያልኩ ያለሁት፣ ፐርሚሽን ሰጥቻለሁ። አቀናብረውም የእውነት ይኑርም ልቀቅ ነው። እየወጣ ለቀቅ ነው ምናምን ማይም አማራ ከተረዳኝ ይህን ሁሉ የማደርገው ለአንተ ብዬ ነው። ሌላው ደግሞ የነዘመነ መቃወም ሌላ የፖለቲካ ትርፍ ነበረው። አሁን አልነግርህም። ለአህያና መሀይምዝ አልነግርህም። የፖለቲካ መሐንዲስ ስለሆንኩ አልነግርህም። ለአማራ ጥቅም ስላለው እየቀጠቀጥኩት ነው። ጋና ቀጠቅጣለሁ። አንተ አሰሪ አረብ ቂጥክን ይበዳል። እኔን ደግሞ ሴት ይዘህ በዳ ነው የምትላለ። እና ወንድ እኮ የወንድ ስራ ነው፣ ያውም የቆንጆ መቀመጫ። አንተ አለ አይደለ አረብ አሰሪ ቂጥን የሚበዳ የሚወርሽ፣ እዚህ አስመጥቼ አስወርሻለሁ ከፈለግ ቡርሽ ቂጥ። እነዚህ ናቸው እኮ እነዚህ በጋጋጆች። አሁን ለጌቶቻቸው አሰሪዎቻቸው ቂጣቸውን አፈንድ ነው። አረብን ታውቃላቸዋል። አረብ ጠቅላላ ወንድና ወንድ ነው የሚደራረጉ። ሉጢ ሞጣ ይዞ ሄደ ትልቅ መቀመጫ። ቂጥን ስለምትለጠለጥ እኮ ነው፣ ሌላ እኮ ነገር የለውም። ሞጣ ሴት ይዞ ገባ፣ እኛ ቂጣችንን ነው እና ምን ላድርግ? አሰሪ ነው ቂጥን የሚደፍርልህ። ከዚህ በላይ ምን ልንገር? እኔ ነኝ የሴራን ፖለቲካ የማጋልጥልህ። እኔን እመን። እስካሁን የሰራኋቸው ፖለቲካዎች ትክክል ናቸው፣ ዛሬም ትክክል ነኝ። ይሄ ሁሉ የሚንጫጫውን የተጽዕኖ ፈጣሪ መሆኔን ነው። ቤተልሔም የሚሉ አትወጣ ሞጣን አጥፉልን። ይሄ እኮ አይደለም ፖለቲካ፣ የመጫት ፖለቲካ፣ የአዝማሪ ፖለቲካ፣ የጎጠኛ ፖለቲካ። እንደነዚህ አይነት ዓለም አቀፍ ሴተኛ አዳሪዎች ፖለቲካ ውስጥ ሲገቡ ነው። እኔ ነግሬያለሁ የዛሬ 7 ዓመት የአማራ ፖለቲካ በአዝማሪ ነው የሚመራ ብያለሁ። የአዝማሪ ፖለቲከኝነት የትም አያደርስም አላልኩም። ይኸው ፋኖም ይኸው የጠላት የቅጥረኞችን ሐሳብ ሳያውቅ ወይም አውቆ ተቀብሎ ይኸው ተሰባብሮ ቁጭ አለ። እዚያው ክልሉ ውስጥ እየተዋጋ አውቀው እዚያ ተዋጋ እያሉ ትግሬዎች ክልሉን አወደሙት፣ አማራን ጨፈጨፉት። እነሱ በዚያው ገብተው ደግሞ የብልጽግና ባል ነው በለው እያሉ ምሁሩን ዶክተሩን ጨረሱት። ለዚህ ነው እነዘመነ ወንጀለኛ ናቸው ብል አስረግጬ ነው የምነግርህ። ጎንደር ውስጥ ያላችሁ እነ ምሬ ሁላችሁም ሸዋ ውስጥ ቅጥረኞች ናችሁ። ፋኖን ከክልሉ ውጭ ማድረግ ነበረባቸው። ለዚህ ነው ዘመንን እንቃወም። በቃ በግልጽ ዘመነ እኮ ከታች ቁጭ ብሎ ይሰማል። እውነት እንደሆነ እኮ ያውቃል። ግን በእነዚህ ሳንቲም በሚጣላቸው ዋዋው እያለ እናት መሳደብ ፖለቲካ አለባይዘው በአፉ እና ውዶቼ ይህን ይመስለ ነበረ እና ሰውን ማመን በጣም ይከብዳል። አሁን እንግዲህ ይሄ ቪዲዮ ማለት በቃ ድሮ ማለት ነው እንግዲህ ያው እኛ ሳንፈጠር ማለት ነው በዛ ሰዓት ያሳለፉት ላይፍ እንግዲህ ሰው ማለት ምን ያክል መርዝ እንደሆነ ብቻ መድኃኒዓለም ብቻ ነው የሚያውቀው። እና ሰው ግን ምን አይነት ክፉ ነው ግን ማለት ነው ብቻ ከባድ ነው። እና ግን በጥቅሉ እህቴ ናት በአሁኑ ሰዓት። አይደለም እህት፣ አይደለም ጓደኛ፣ አይደለም እህት፣ እናት ራሷ አትታመንም። እውነቴን ነው። እና እህቶቼ ራሳችሁን ጠብቁ፣ ራሳችሁን ከምንም በላይ ማለት ነው ከምንም በላይ ራሳችሁን ጠብቁ። እንዶ ከየት ተፈልፍለው እንደሚያመጡት ቪዲዮውን ብቻ መድኃኒዓለም ብቻ ይወቅ። ብቻ ከባድ ነው። አይ ለሰው ሞት አነሰው ብቻ። እና አሁን ደግሞ እንደዚችን ትንሽ እያገኙ ፖለቲካ እያስተሳስሩና ማለት ነው አስተሳስረው እዛ ህዝብ ከህዝብ ጋር በራብ
በጦርነት ያስጨርሳሉ። ግን የራሳቸውን እኮ እዚህ ወንበር ላይ ቁጭ ብለው ምክንያቱም የሆነ አጀንዳ ካላነሱ አያድጉማ፣ ጊፍት የለማ። አረ ተው ህዝቤ ተው፣ ወዴት እየሄድን ነው? አረ ተው የእኛን ምቾት ብቻ አትዩ። እኛ እኮ ማርጀታል እናረጃለን እኮ እንደዚህ ብለን አናቅም። ልክ ልጅ ሁነን እንደምናድግ አናቅም። አሁንም ላይ ያለ ነው እንደምናረጅ እያወቅን አይደለም እና እናረጃለን። ብዙ ነገር ያስፈልገናል እና ወደታች መመለስ አለ እና ለምንድን ነው ወደኋላ ማናስበው? ለምንድን ነው ከፖለቲካ ጋር የምታያይዙት? አረ ተው ወዴት እየሄድን ነው? እውነት ተው። አረ ተው ግፍ ነው እንዴ! ቆይ ለእናት ለአባት አታስቡም እንዴ? ሌላውን ለራሳችሁ አትስቡ። እናንተማ ዛሬ ምን ጎሎባችሁ? እየበላችሁ እየጠጣችሁ ወንበር ላይ ቁጭ ብላችሁ 5 10 ትለቅማላችሁ። ህዝብስ? ህዝብ እኮ በራብ እየሞተ ነው። ብቻ ልቦና ይስጣችሁ፣ እውነት ልቦና ይስጣችሁ። ብቻ ከባድ ነው እግዚአብሔርን በስላሴ ስም። እነሱ ደግሞ በዚህ በኩል ደግሞ ይለፈልፋሉ። በሬሳ የሬሳ ቤተሰብ ልጅ መራር እያልኩሽ ነው። ለሴቶች ነው የምናገረው። አትሂዱ ሌላ ቤት። አማራነትሽን ያዥ። ኮማንድ ፖስት ሲነሳልሽና አማራነትሽ ሲከበር ብቻ ነው የምትከበሪ። ሂርታዩ ጆከርና ሴዶ ረባቦ አንድ ግለሰብ ነው። አማራነትሽን አስከብሪ። ሶሻል ሚዲያን እንደ ቀልድ አትዩት። ችርባክ ቅማላ ሙሉ የራሳችን ሰው ነው። ያዝ ካድሬ የተባለ ትጠፋታለ። ና ይምጣ የኔ ወንድም ካድሬ ከሆነ ረሽነዋለሁ። እኔ ራሴ አስረሽነዋለሁ። ገድያ ያሳያለሁ። የራሴን ወንድም ካድሬ ሆኖ አማራን ፋኖን የሚያስበላ ከሆነ ገድያ ያሳያለሁ። የኔ እህት ፋኖን የምታስበላ ባንዳ ከሆነ ገድያ ያሳያለሁ። ለታሪክ አስቀምጣለሁ። አስገድያ ያሳያለሁ። አስገድያ ያሳያለሁ። የምን አባቱ ቤተሰብ ሪፖርት ስታደርጉ የሁለቱንም ያዙት። የሆነ ማኛንም ይዛል ታዋቂ ወኒ ማኛ ማለት እኮ እንታ ኤሊሌ ሆቴል ላይ እኮ ቂጡን እየተበደ ቪዲዮ ያስኩበት ሰው እናቱን ልብዳለት። ቀጥል እና ቤተሰብ ከነዚህ አይነት ሰው ጋር ተደምረን ነው ኢትዮጵያ የምንባለው። እና አቤት አረ እንደው አቤት አቤት አረ ወዴት ሄዶ ይጮሃል? እውነት እናንተውማ የራሳችሁ ጉዳይ ነው። ብሻዎቹ ራቆት ፎቶ ያዙ፣ ምንም ያዙ አይመለከንም። ግን እኔ የሚያሳዝነኝ ምስኪኑ ህዝብ ነው፣ ገበሬው ህዝብ ነው። ምንም በማያውቀው ምንም በማያደርገው ምሳውን በልቶ እራቱን የማይደግም ህዝብ እያለ ነው እናንተ እንደዚህ የምትሉት። ክፉ ናችሁ። እውነት ነው ክፉ። ለህዝብ ማታስቡ፣ እውነት ለህዝብ ብታስቡ ኑሮ እንደዚህ አታደርጉም ነበረ። እና ብቻ እንደውም ዝም ነው እንጂ። ለማንኛውም ውዶች ራሳችሁን ጠብቁ። ከእንደዚህ አይነት እግዚአብሔር አምላክ ይጠብቃችሁ። ቦላ የሀገሬ ልጅ ናት፣ ቦላ የጓደኛዬ ናት ብላችሁ ሰውን እንዳታምኑ። እውነት ሰውን ብትሞቱ እንዳታምኑ። ብቻ ከባድ ነው። ሰውን ማመን ቀብሮ ነው እና ለሰው ሞት አነሰው ነው ትልቁ ነገር። እና ፈታ እያላችሁ ጣፋጭም እየቀመሳችሁ እንግዲህ እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። ውድ መቅደስ ዩቲዩብ ተከታታዮች፣ የኔ ውዶች፣ የኔ ማሮች እንደምታከብሩኝ እግዚአብሔር ያክብራችሁ። እንደምትከታተሉ ከወደዳችሁት ደግሞ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ይህን ይመስል ነበር እስካሁን ቆይታችን። እንደወደዳችሁትኝ ተስፋ አድርጋለሁኝ። የእውነት በጣም ነው የከፋኝ ከምነግራችሁ በላይ ማለት ነው። ቃላት የለኝም ምን ብዬ እንደምገልጽላችሁ። በጣም ይከብዳል። እንግዲህ እሱ አምላካችን ሀገራችንን ሰላም እስከሚያደርግልን ደግሞ ሰላም ያደርጋታን ተስፋ እንቆርጥም። እሱ እንደ ሰው አይደለም እና ሙስሊሞችን በዱዓችሁ እኛም በጸሎታችን እስቲ ሀገራችንን ሰላሟን ይመልስልን። እስኪ ዱዓ አድርጉ፣ ጸሎት አድርጉ እና ይህን ይመስል ነበር እስካሁን የቆየ ነው ቆይታችን። መልካም ሁኑ። ሰላማችሁ ብዙ ይበልልኝ። ባይ ባይ።